ሰላም ጤና ይስጥልኝ። ዳዊት ጌታቸው ነኝ ከፊት ስፖርት አማካሪ። እንግዲህ ሁላችሁም በደንብ በሞራል ተበረታታችሁ መስራት ያስፈልጋል። ያው እንደሚታወቀው እንግዲህ ስፖርት ዋናው ትልቁ ነገር የሚፈልገው እንቅስቃሴ የፍላጎት ነው። በየትኛውም ቦታ ሆነን መስራት እንችላለን። ቤታችንም ውስጥ ሆነን ትንሽ በረንዳም ካለ ወይም ደግሞ ትንሽ ጋርደን ነገር ካለ እዛ መስራት እንችላለን። የግድ ከመሳሪያ ጋር ወይ ደግሞ ጂም መሄድ አይጠበቅብንም። እስቲ ቀለል ያሉ ለሁላችን የሚሆን እንቅስቃሴዎች ዛሬ እንሰራለን ማለት ነው። እንግዲህ አብረን እንሰራለን። ትንሽ የሆነ ስፔስ ያለው ቦታ እናዘጋጃለን። የሆነ እቃዎች ምናምን ካሉ እነሱን ገለል እናደርጋለን ማለት ነው። እና የተወሰነች ነፃ የሆነ ቦታ ይፈልጋል። ሌላው ደግሞ ማስተዋል ያለባችሁ ትልቁ ነገር እንቅስቃሴ ሲሰራ የመጀመሪያው ቅድመ ሁኔታ ትጥቅ ነው። ስፖርት ትጥቅ ነው። የስፖርት ትጥቅ መሟላት አለበት። በተለይ ጫማ፣ እንደምታዩት ጫማ ለስፖርት የሚሆን ይሄ ትንሽ የሶሉ ንዝረት መቋቋም የሚችል መሆን አለበት። በማናቸውም አይነት ጫማ እንቅስቃሴ ልንሰራ አንችልም። ይሄንን በጣም ትኩረት መስጠት ይገባናል። ሌሎች ለስፖርት የሚመቹ ትጥቅ ማድረግ ብቻ ነው። ስለዚህ ዋናውን አሁን እንቅስቃሴ እንጀምራለን። እንቅስቃሴያችን ሙሉ ለሙሉ የሚሆነው ሶስቱንም የአካል ብቃት እንቅስቃሴ የሚያጣምር ነው። የትንፋሽ፣ የጡንቻ ጥንካሬ እና ብርታት፣ ከዛ ደግሞ እንደው ሰውነታችንን ቀልጠፍ የሚያደርጉ እንቅስቃሴዎች ናቸው ማለት ነው። ዛሬ የምንሰራው እንቅስቃሴ ሰውነታችን ውስጥ ያለ ስብ ካለ ለመቀነስ ይጠቅማል። ደግሞ ሰውነታችንን ለማጥበቅ፣ በተለይ ደግሞ ሰውነታችን ደግሞ ቅልጥፍ ያለ ንቁ እንዲሆን ያደርጋል ማለት ነው። ስለዚህ እንቅስቃሴውን ከማሟሟቅ እንጀምራለን ማለት ነው። ኦኬ፣ አሁን እናሟሙቃለን ቀስ እያለን ግራና ቀኝ ጎ ታች። ዛሬ እንቅስቃሴያችን ቢያንስ ለ25 እስከ 30 ደቂቃ የሚሆን እንቅስቃሴ ነው የምንሰራው። ለቤት ውስጥ የሚሆን እንቅስቃሴ ነው። እናሟሙቃለን። አፕ 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 የስ ጎ ጎ ጎ ጎ ጎ ያ። እስቲ ደግሞ እሺ፣ ክሮስ እስቲ ክሮስ 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 ክሮስ። አሁን እየሰራ ያለው አብዛኛው ሙሉ ሰውነታችን ክፍል እንቅስቃሴ ውስጥ ነው ያለው። የላይኛው ሰውነት ሁሉም እንቅስቃሴ እየሰራ ነው ማለት ነው። ስፖርት ስንሰራ ደግሞ ሙሉ ሰውነታችን እንቅስቃሴ ውስጥ የግድ ብናስገባው የተሻለ ውጤት ይኖረናል ማለት ነው። ቀጥላለን። ያ ሆፕ አፕ አፕ አፕ። ኦኬ፣ ትንሽ እዛው ደግሞ እንቅስቃሴ ዱብ 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 ሀፕ። ያስ ጉድ። እየሰራችሁ እንደሆነ ተስፋ አለኝ። እስኪ ደግሞ ከኋላ ያው ቀለል ያለ እንቅስቃሴ። ኦኬ ጉድ። አሁን ይህን ያህል ካሟሟቅን ካለን ጊዜ አንጻር ወደ ዋና እንቅስቃሴ እንገባለን። ዋና እንቅስቃሴያችን እንግዲህ አሁን የሚሆነው ምንድን ነው? የመጀመሪያው ትንፋሽ የምንሰራቸውን እንቅስቃሴ እንሰራለን። ከዛ ደግሞ ለጡንቻ ብርታት የሚሆኑ ይህን ደግሞ በተወሰነ ስንጨርስ ስትሬቺንግ እናደርጋለን ማለት ነው። ስለዚህ እንቅስቃሴያችንን ምንድን ነው የሚሆነው? መጀመሪያ ገመድ ለ1 ደቂቃ ገመድ እንዘላለን። ከ1 ደቂቃ ገመድ በኋላ ሌሎች ደግሞ የጥንካሬ እንቅስቃሴዎችን እያከልን እንሰራለን ማለት ነው። ስለዚህ ገመድ ለመዝለል ሬዲ እንዘጋጅ። 1 ደቂቃ ነው የምንዘለው። 1 ደቂቃ ነው የምንዘለው። 1 ደቂቃ ሰዓት እንይዛለን። ኦኬ ሬዲ ጎ።
ያዝ። ብዙ ከመሬት ለአቅማችን መነሳት። ኦኬ ጉድ። አንድ ደቂቃ ዘለልን። አሁን በመቀጠል ቺን ክሮስ እናደርጋለን። ይህንንም እንደዚህ አንድ ደቂቃ ሁለት። ጥሩ ነው። እግር እና እጅ ክሮስ እያደረገን አንድ ደቂቃ ይህንን ኤክሰርሳይዝ እንሰራለን። ግድ አንድ ደቂቃ ሆኖናል። ብዙ ረፍት አናደርግም። ረፍታችን በትንሽ የተመጠነ መሆን ያለበት። ኦኬ ከዛ ቺን ነው የምንሰራው። ቺን አፕ አንድ ደቂቃ ካሞን ያስ ያ ካሞን ይሄ ነው እየሰራን። ኦኬ ጉድ። እንዳልኳችሁ ብዙ ረፍት አናደርግም። እንቅስቃሴያችን በሙሉ አክቲቭ የሆነ ሬስት ነው የሚኖረን። ኦኬ አሁን እቺን 12 ጊዜ እንሰራለን። አፕ 1 2 3 4 ከማን 5 6 7 8 9 10 1 ከማን 2 ኦኬ አሁን 12 ሰርተናል። በመቀጠል የምናደርገው ስኳት እናደርጋለን። እንግዲህ አሁን ወደ ስኳት ነው የምንቀጥለው። መሀል ላይ ደግሞ አንዳንድ ጊዜ ድካም ስለሚኖር ውሃ መጠጣት አለብን። ትንሽ የሚያስፈልገን ስለሆነ ውሃ እንጠጣና ስኳት እንቀጥላለን። ባይዘዌ ውሃ ሲጠጣ ኤክሰርሳይዝ ላይ ትንሽ ነው እንጂ የሚጠጣው። በደንብ የምንጠጣ ከሆነ ኤክሰርሳይዝን ቢረብሻል። ስለዚህ መጠነኛ ጉሮሯችንን ለማራስ ካልሆነ በጣም ብዙ ከጠጣን ኤክሰርሳይዝ ይረብሻል። ከጨረስን በኋላ መጠጣት ነው ጥሩ እና ትንሽ እየጠጣን ስኳት ነው የምናደርገው። 12 ጊዜ እናደርጋለን። ትከሻ በትከሻ ትክክል ከፈታል እግር ን እንቀጥላለን። አፕ 1 2 3 4 5 6 7 8 9 10 ከማን 1 2 good yep አሁን ስኳት አድርገናል። በመቀጠል የምንሰራው ደግሞ ላንጅ ይሆናል። ላንጅ ያው ለታችኛው የሰውነት ክፍል ነው የሚሆነው። ላንጅ ለመስራት እንደዛው ትንሽ እግራችንን ከፈት እናደርጋለን። ከፈት ካደረግን በኋላ እግራችንን ወደኋላ እንደዚህ እየከፈትን ለምንሰራው በአንድ እግር 12 good up good yeah good man። ይሄ ለቤት ውስጥ የሚሆን ኤክሰርሳይዝ ነው። ማናችንም ልንሰራው እንችላለን። ነገር ግን እንደ አቅማችን ይህንን እንቅስቃሴዎችን አንዳንድ ጫናቸውን በመቀነስ እና በማቅለል መስራት እንችላለን። ስለዚህ እንቅስቃሴዎችን ደግሞ የምናቀልባቸው መንገዶች መጠቀም። ያልሰራው ነገር እንደዚሁ 12 እንሰራለን። አፕ 1 2 ከማን 3 4 5 6 7 ከማን 11 12 የሳብ ሁሌ ረፍታችን አክቲቭ
አክቲቭ የሆነ ሬስ ነው። ከእንቅስቃሴ ላይ ሆነ ነው ትንሽ እረፍት እያደረግን የምንቆየው። በመቀጠል አሁን ፑሻፕ እናደርጋለን 12 1 2 3 4 5 6 7 8 9 10 ግድ እየሰራ እዚህ እንቅስቃሴዎችን በደንብ መስራት ያስፈልጋል። እንቅስቃሴዎችን ያረግን መቆየት አለብን። አሁን በመቀጠል ለሆዳችን የሚሆን ሲታፕ እናደርጋለን። አፕ እንደዚሁ 12 ጊዜ ነው የምንሰራው። 12 3 1 ትንሽ ነው የምንነሳው። 3 5 6 7 8 9 10 1 2 የስ ግድ ያ የስ እንቅስቃሴ ላይ ከማን እንቅስቃሴ ላይ ያ አሁን ይህንን እንቅስቃሴ የሰራ ነው እንደግማለን ማለት ነው። ይህንን ለስንት ጊዜ መስራት አለብን? እንደ አቅማችን። አሁን በዚህ ፕሮግራም እንድሰሩ የሚፈለገው 4 ጊዜ ነው የሚሆነው ማለት ነው። አሁን የጨረስነውን እንቅስቃሴ ለሁለተኛ ዙር እንደግማለን ማለት ነው። የምንጀምረው ከገመድ ነው። 1 ደቂቃ ገመድ ሬዲ። አሁን ገመድ ስንዘል አዘላላችንን እንቀይረዋለን። ጉልበት ወደፊት ከፍ እያደረግን እናደርጋለን። ሬዲ ጎ ወደፊት ወደፊት 1 ደቂቃ ነው የምንዘለው። 10 ሰከንድ ከማን good 10 ሰከንድ ደረስን። አሁን ክሮስ ነው የምናደርገው። ይህን እንሰራለን 1 ደቂቃ ከማን 1 ደቂቃ ነው የምሰራው። 5 ሰከንድ good 5 ሰከንድ ጨርሰናል። አሁን የምንሰራው መሬት ላይ ፑሽ-አፕ ፖዚሽን ይዘን ክሮስ ነው የምናደርገው 1 ደቂቃ ከማን ወደ ሆድ እግርን ወደ ሆድ yes good 1 ደቂቃ ጨርሰናል። ኦኬ አሁን በመቀጠል ደግሞ እዛው መሬት ላይ ይዘን ከመሬት 2 እግር እየሰበሰብን መነሳት ነው። ሬዲ 12 ነው የምንሰራው። 1 2 አፕ 9 10 11 12 እረፍታችን ምንም ቁጭ የምንለው ነገር የለም። እንደዚሁ መስራት አለብን። ቅድም እንደተነጋገረው በጣም የሚከብደን ከሆነ ቁጥሩን መቀነስ እንችላለን። ለምሳሌ 1 ደቂቃ የሰራነው 30 ሰከንድ ማድረግ እንችላለን። የሰራናቸውን ቁጥሮች ደግሞ 12 ያልነው 6 አድርገን መስራት እንችላለን ማለት ነው። ኦኬ በመቀጠል ስኳት ነው የምናደርገው። ስኳት ሬዲ። ትከሻ ትክክል፣
ይከፈታል። አፕ ሁለተኛ ቀጥሎ ላንጅ ነው የምናደርገው። በተለያየ ዳይሬክሽን እንደዚህ እንቆማለን። ከዛ እግራችንን እንደዚህ አድርገን እችን ነው የምንሰራው። ሬዲ ጎ። በእያንዳንዱ እግር 12 አፕ 1 2 3 5 6 7 8 ከማን በመቀጠል ያልሰራውን እግር እንሰራለን። እነዚህ የምንሰራቸው እንቅስቃሴዎች ጡንቻችን ሞር የተወሰነ እንዳይደክም ረጅም ሰዓት እንቅስቃሴ መስራት እንዲችል የሚያስችሉ ናቸው። ሰውነት እንዲጠብቅ ያደርጋሉ። ብዙ ካሎሪ እናቃጥላለን፣ ፋት እናቃጥላለን። ክብደት ለማስተካከል ይጠቅማል። 11 ጉድ። አሁን በመቀጠል ፑሻፕ ነው። የሁለተኛው ዙር ፑሻፕ እንሰራለን። የሁለተኛው 12 ነው የምናደርገው። ሬዲ እንጀምር። አፕ እስቲ ለሴቶች ከሆነ የሚከብዳችሁ ከሆነ ይሄ ልናደርግ እንችላለን፣ ግን የምትችሉ ከሆነ በትክክለኛው ብትሰሩ ይመከር። ሴቶች ከሆናችሁ ይሄ ልታደርጉ ትችላላችሁ፣ ግን ሞር የምትችሉ ከሆነ ደግሞ ትክክለኛውን የፑሻፕ እንቅስቃሴ ማድረግ አለባችሁ። 12 ኦኬ። አሁን የሁለተኛ ዙር የሆድ እንቅስቃሴ እንሰራለን። 2 ዙር ይቀረናል። ይሄንኑ የሰራነውን እንቅስቃሴ ለመስራት 2 ዙር ይቀረናል። አሁን ሲታፕ ነው የምናደርገው። እንቀይረዋለን ኤክሰርሳይሱ። ቅድም ለመካከለኛው ሆድ ነው የሰራነው። አሁን ለታችኛው እናደርጋለን። እግር ትንሽ አጠፍ እናደርግና እጅ መቀመጫ ውስጥ ከተን ወሽቀን ይሄን ነው የምንሰራው። 12 ከማ 1 2 3 ገድ 5 የሆድ ጡንቻ በደንብ ሰራው የሚገባ እንቅስቃሴ ነው። 11 12 የስ በጣም ጥሩ የሰራችሁ ነው። ኤክሰርሳይዝ ሲሰራ በደንብ ሊያልበን ይገባል። ድካም ላይ ሆነን የምንሰራው እንቅስቃሴ ነው ለውጥ የሚያመጣ ነው። ኤክሰርሳይዝ ኮንፈርት ዞን ላይ ምቾት ላይ ተሆኖ አይሰራም። ሰው በደንብ የእንቅስቃሴውን ሃርድሺፕ በደንብ ቻሌንጅ መቋቋም መቻል አለበት እንጂ ሳይደክመው ምቾት ውስጥ ሆኖ የሚሰራ እንቅስቃሴ ለውጥ የለውም። ስለዚህ በደንብ መስራት ያስፈልጋል። አሁን 3ኛ ዙር የቀድሙን እንቅስቃሴ እንጀምራለን ማለት ነው። 2 ዙር ጨርሰናል። 3ኛ ዙር ነው የምንሰራው። ከገመድ ነው የምንጀምረው። እንግዲህ ከገመድ እንጀምራለን 1 ደቂቃ። አሁን ደግሞ የገመድ አዘላለላችንን እንቀይረዋለን። እግራችንን ወደ ውስጥ እያጠፍን እንሰራለን ማለት ነው። ሬዲ ጎ። እቺን ነው የምንሰራው። በጫማችን መቀመጫችንን እየነካ ይሄ ራሱ ጥቅም አለው። 1 ደቂቃ 15 ሰከንድ 5 ሰከንድ። ኦኬ ግድ። 3ኛ ዙር ገመድ መዝለል ሰርተናል። አሁን ክሮስ ነው የምናደርገው። እሱንም
1 ደቂቃ እንሰራለን። ኦኬ ሬዲ ቺን ጋ እጅንም መቀየር እንችላለን። Seven seconds. Come on. Good. Yes. Yes. Good. Good. አሁን የምንሰራው በመቀጠል ክሮስ ማድረግ ነው የምንሰራው። የተለያየ ዳይሬክሽን እየቀየረን የምንሰራው እንቅስቃሴውን በደንብ እንድታዩት ነው። እቺን የምናደርገው እዚህ ጋር ይዘን እቺን የምንሰራው ካም ኦን 1 ደቂቃ ወደ ሆድ እግር ወደ ሆድ መሳብ 5 ሰከንድ 1 ደቂቃ ሰራ 1 ደቂቃ ሰርተናል። አሁን በመቀጠል ሩስ እናደርጋለን። እሱን የምንሰራው ረፍታችን ምንም ቁጭ ብለን የምናደርገው አይደለም። ከእንቅስቃሴ ላይ ሆነን ነው ትንሽ ረፍት የምናደርገው። ኦኬ አሁን ብሩስ 12 እናደርጋለን። እቺን ነው የምንሰራው። አንድ ከቻልን መዝለልም ጥሩ ነው ግን 8 9 10 11 12 እንቅስቃሴ ላይ መሆን ያለብን ትንሽ ተደከመን ትንሽ ውሃ ጉሮሮ ለማጠብ እናደርጋለን። አሁን 3ኛ ዙር ስኳት ነው የምናደርገው። 3ኛ ዙር ስኳት እንሰራለን። 3ኛ ዙር ስኳት ይሄን ነው የሚሆነው። ሬዲ በትከሻ ትክክል እግር ይከፈታል። ከዛ 90 ዲግሪ ጉልበት እያጠፍን ነው የምንሰራው። ሬዲ ጎ 12 1 2 3 9 10 11 12 በጣም ጥሩ አይ ቲንክ በደንብ እየሰራችሁ እንደሆነ ተስፋ አደርጋለሁ። እንቅስቃሴ ሁሌ ጫና እየጨመርን መሄድ ግድ ነው፣ ያለበለዚያ ለውጥ አይኖርም። በተለይ ደግሞ ቤት ውስጥ ስንሆን ብዙ ጊዜ ሰውነታችን ስለሚዝል ስለሚደክም በእንቅስቃሴ አክቲቭ ማድረግ በጣም አስፈላጊ ነው። ይህንን እንቅስቃሴ ሁሌ በሳምንት 5 ቀን የምትችሉ ከሆነ በጣም ደግሞ ጊዜ የማይኖራችሁ ከሆነ ደግሞ 3 ቀን ሁሌ ልትሰሩ ትችላላችሁ። ምንም የሚጠይቀው ነገር የለም። ደን አሁን በመቀጠል የ3ኛ ዙር ላንጅ ወይም ደግሞ እግር በእርምጃ መክፈት እንሰራለን። ኦኬ ከዚህ እንጀምራለን። አፕ ከሞን 2 እያንዳንዱ እግር ነው 12 የምንሰራው። 3 4 ከሞን 10 1 12 ያልሰራውን እግር እንሰራለን። ባልሰራው እግር እንሰራለን። ወደኋላ 90 ዲግሪ እችኛዋ 90 ዲግሪ መሆን አለባት። እንደዚህ እየከፈትን ነው የምንሰራው። ኦኬ 2 3 4 5 6 11 ከማን 12 ያ ላንጅ አድርገናል። አሁን ፑሻፕ 3ኛ ዙር 12 ፑሻፕ እንሰራለን። ሬዲ እንጀምር። አፕ 1 2
9 10 11 12 ግድ። አሁን ፑሻፕ ጨርሰናል። አሁን የሚቀረ ሲታፕ ለሶስተኛ ዙር ነው። አሁን ደግሞ ሲታፓችንን ለጎን ሆድ እንሰራለን። ቺን ይዘን እንደዚህ ይዘን በጫማ እንደዚህ እየነካን ነው የምንሰራው። ሬዲ ከሞ 1 2 3 4 9 10 11 12 ቀልጠፍ ብለን መነሳት አለብን። እንቅስቃሴ ስንጨርስ ብድግ ነው። ቅልጥፍና በጣም ወሳኝ ነው። ስለዚህ አሁን የመጨረሻ ዙር እንሰራቸው የነበረውን ኤክሰርሳይዝ እንሰራለን ማለት ነው። ከዛ ሰውነት ማፍታታት እንቅስቃሴ እናደርግና የእንቅስቃሴያችንን እንጨርሳለን ማለት ነው። እንደምታዩት እንቅስቃሴ በመስራት በጣም ከፍተኛ ቤኔፊቶች ነው ያሉት። ጤንነት ለመጠበቅ፣ ጤናችንን ለመጠበቅ፣ ሰውነታችንን ክብደት ለማስተካከል፣ በተለይ ደግሞ ጥሩ አቋም ኖሮ ሌሎችም መደነቅ የሚያስችለን ተክለ ሰውነት ወይም ደግሞ አቋም እንዲኖረን እንቅስቃሴ ከፍተኛ ጥቅም ነው ያለው። ስለዚህ እንቅስቃሴ አንድ ሁሌ በህይወታችን የምናደርገው አንድ ተግባር ማድረግ ይጠበቅብናል ማለት ነው። ስለዚህ የመጨረሻውን የአራተኛ ዙር ኤክሰርሳይዝ እንሰራለን። 1 ደቂቃ ገመድ የመዝለል ነው። እንጀምራለን። ሬዲ ጎ። ሰዓት 1 ደቂቃ የምንሰራው 12 ሰከንድ ይቀረናል። ጨርሰናል። እግርና እጅ የከፈትን የምንሰራው እንቅስቃሴ 1 ደቂቃ እንሰራለን። ይህንኑ ይህ መጨረሻችን ነው። እንዘጋጅ። ሁሌ እረፍት ላይ የተለያየ እንቅስቃሴ እንደዚህ አይነት እግር እያነሳን እግር እንደዚች ያደረግን እዛው በቆምንበት ሩጫ አይነት እንቅስቃሴ እያደረግን ነው እረፍት ማሳለፍ ያለብን እንጂ ቁጭ ብለን ማረፍ ሰውነታችን ከእንደገና ይቀዘቅዛል። ሰውነታችንን ደግሞ ለማሟሟቅ ሌላ አይነት እንቅስቃሴ መስራት ይጠበቅብናል ማለት ነው። ስለዚህ ሁሌ እንቅስቃሴያችን ላይ የምናደርገው እረፍት እዛው በእንቅስቃሴ ቆይታ እያደረግን መሆን አለበት ማለት ነው። ኦኬ 1 ደቂቃ ሬዲ። የመጨረሻ ዙር ነው። ጎ 1 2 1 ደቂቃ ነው የምንሰራው። ሁለት ሰከንድ 5 ግድ በጣም ጥሩ በጣም ጥሩ። አሁን ብሩስ ጨርሰናል። አሁን በመቀጠል የምንሰራው እግር ይዘን ቺን ክሮስ ማድረግ ነው። እነዚህ እንቅስቃሴዎች በተጨማሪ ሆድን ያሰራሉ። ሆድንም እንድንሰራ ይጠቅሙናል። 1 ደቂቃ ወደ ሆድ 10 ሰከንድ ከማ ያስ አሁን በቁጥር 12 የምንሰራቸውን እንቅስቃሴዎች ነው የምንሰራው። የመጀመሪያው እግር እያጠፍን ወደ ሆድ መነሳት ነው። እንጀምራለን። አፕ
ኦኬ እንግዲህ የመጨረሻ ዙር ሲታፕ እናደርግና ስትሬች እናደርጋለን ማለት ነው። ስትሬች እናደርጋለን ማለት ነው። ኦኬ ሲታፕ እቺን ነው የምንሰራው። ሲታፕ ስንሰራ በጣም መነሳት አያስፈልግም። የተወሰነ 45 ዲግሪ ትንሽ ከተነሳ በቂ ነው። ስለዚህ እጃችን ራሳችን ላይ አሳርፈን 12 ነው የምንሰራው። ሰውነት 5 ደቂቃ ማሟቅን በመቀጠል አንዳንድ ደቂቃ ለ4 ጊዜ ገመድ አንዳንድ ደቂቃ ዘለልን። ገመድ ነው የዘለልነው 1 ደቂቃ። ከዛ ደግሞ አንዳንድ ደቂቃ ይሄኛውን እጅና እግር እየከፈትን አንዳንድ ደቂቃ ለ4 ጊዜ ሰራን። ይሄኛውን እግር ወደ ውስጥ እያደረግን እችኛዋን ተመሳሳይ 1 ደቂቃ ለ4 ጊዜ ሰራን። መጨረሻ ላይ ደግሞ ለጡንቻ ብርታት የሚሆኑ እንቅስቃሴዎችን የሰራናቸው አሉ። ስኳት አደረግን 12 ጊዜ 4 እችኛዋን ላች በእግር በግራና በቀኝ 12 4 ጊዜ ሰራን። ከዛ ሻፕ እንደዚህ 12 ጊዜ ለ4 ጊዜ ሰራን። ሲታፕ የሆድ እንቅስቃሴ 12 ጊዜ ሰራን። ከዛ ብሩስ ደግሞ ችኛዋን እንደዚህ 12 ጊዜ 4 ሰራን ማለት ነው። እነዚህ እንቅስቃሴዎች በየትኛው ቦታ ቤታችን ውስጥ ሆነን ሁሉ ማድረግ የምንችላቸው እንቅስቃሴዎች ናቸው። ከፍተኛ የሆነ የአካል ብቃት ችሎታ ማሻሻል ይችላሉ ማለት ነው። በመጨረሻ ሰውነታችንን አሳስበን የእንቅስቃሴያችንን እንጨርሳለን ማለት ነው። አየር እየሳብን በደንብ ሰውነታችንን እያዳመጥን ስትሬች እናደርጋለን። ሰውነት መሳብ፣ ሰውነታችንን መሳብ በደንብ ኦኬ። እችኛዋን ሰውነት ማሳሳብ መስራት ያለብን የጀርባ ባሉ የላይኛው ጀርባ ጡንቻዎች በደንብ ስትሬች ያደርጋሉ። ከዚህኛው ጡንቻ ለእጅ የኋላ ጡንቻ መስራት እንችላለን። እያንዳንዱን እንቅስቃሴ 10 ሰከንድ 20 ሰከንድ ልንሰራ እንችላለን እናደርጋለን። ወደፊት ስትሬች ስትሬቺንግ እንግዲህ ብዙ ጊዜ በደንብ የሚመከረው እንቅስቃሴ ከጨረስን በኋላ ነው የምንሰራውን ስትሬቺንግ ወይም ሰውነት ማሳሳብ ቀስ ብለን ረፍት እያደረግን የምንሰራው ስትሬቺንግ መሆን አለበት። ትንሽ እንሰራለን።
10 ሰከንድ አፕ 10 ሰከንድ ያስ 10 ሰከንድ እግራችንን ትንሽ ገፋ ያደረግን 10 ሰከንድ እንሰራለን። ይህኛውን በመቀጠል ግድግዳ ደግሞ ተደግፈን እቺን ሰውነት በበቂ ሁኔታ ነው የተፍታታው። ሰውነት ማፍታታት በጣም ከፍተኛ ጥቅም ነው የሚሰጠው። በመቀጠል ደግሞ የሚቀጥለው ሌላ አይነት ኤክሰርሳይሶች ዘንድላችሁ እንቀርባለን። እንግዲህ ይህንን ቤታችሁ በምታርፉበት ጊዜ አሁን በተለይ ቤት አብዛኞቻችን ቤት ውስጥ ነው ያለ ነው። እነዚህ እንቅስቃሴዎች እየሰራ አካላችን ኑሯችን ጤነኛ ማድረግ እንችላለን ማለት ነው። ስለዚህ ማናቸው ጥያቄ ካለ ከእንቅስቃሴ ጋር የተገናኘ ሌሎችም